ሊሞገስ ነው መሰንጉሎና አዳሬ እሽት እሽት አርጎ ጤና ዳመሻይ ስሚ ሚጉ ታት ድራማ መስራት ጀመረ። አንተ ኢንትረስቲንግ ፍዝሹ ሐሳቤ እንዳለ እሱ ጋር ነው። እና እሺ ታዲያ ለምን በስተክል አታወሪው? ትቀልዳለህ እንዴ? ድጋሚ አፈቅራለሁ። አንተ እስከ መቼ ታፈቅረኛለህ ብዬ ነው የምጠይቀው? ስሚ አሁን ሄደሽ ዝም ብለሽ እድልሽን ሞክሪ። ሴት ልጅ በህይወቷ ብዙ ነገር ስታይ ጠንቃቃ ትሆናለች። እውነቴን ነው። ብዙ ነገር ደግሞ ስታውቅ ዝምተኛ ትሆናለች። በስተመጨረሻ ሁሉንም ነገር ስትረዳ ብቸኛ ትሆናለች። አያችሁ፣ ብቸኛ ሴቶች አብዛኛውን ጊዜ ከሰው ጋር የማይስማሙት ከሰው ጋር በአንድ የማይኖሩት የዋ ስለሆኑ ነው። ሰላም ወርታስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ ነው። በጣም ድረኒ ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ ዛቷን ጀለሱ ለዚ ነዳ እንጂ ሊቀርበኝ እኮ አታተማሚ አንተ ላይ አይደለም ሁሉንም ነገር ሲሪየስሊ ነው የሚወስደው። በቃ ከተቀደመማ ሞቱ ነው ምለ ያለ በቃ ከሰው ጋር አሽከረድም። ሂሳብ ክፈሉኝ እንጂ የለንም በእናታችሁ ስጡኝ። ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልን። ኧረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። እርቼ እኮ ነው። ለምንድነው የማከፍሉኝ? ለምንድነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላልክ አንሰጥም። የሰራበትን አይደል? ተውት በቃ ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል። የሰራበትን አንከፍልም። ኧረ ምን አይነት ሩድ ሰዎች ናቸው። ስልካቸውን ረስተው ነው የወረዱት። ቅርታ ወንድሜ አንተ ጋር ስልክ ጥለን ነበር። ማን ልበል? አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደክ ሂሳብህን ሳትወስድ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ። በሉና ተልል ትክክለኛ ካርማ ማለት ይሄ ነው። በቃ የሰውን ሀቅ ለመንጠቅ ስትሞክር ያንተ በትልቁ ይወሰድብሃል። እንደዚህ አታድርጉ። ምንድነው ዛሬ አየሩ? አንተ ያማህ እንዴ? በጣም ይቅርታ። አብሽር። እሺ በቃ ኧረ ሰረቋት። ትሽ ዛሬስ ግብ ሰራ። ፈጣሪ ቅር አይለንም። እንዴት ተጨንቆ የሰራትን አስከፋናታ። እንዴት ነው የምታምረው አንተ ሱሪን እየጠለነኝ ነው። አንተንም ወይኔ ብቻ የፈራሁት ነገር ደርሶ እንደረ ስልኬ እሷም ወስዳለሃለች። አይ የኔ ስድስ አንድ ተወስዶባት ሁለት ኤክስቼንጅ አድርጉ። እሺ ስልክሽ የጠራ ነው። ማን ይላል? ወረደች ይላል ደግሞ በዚህ ሰዓት ይደውላል እንዴ? ምን? እሺ ማዘርሽ ናት እንዴ? አይ አክስቴ ናት። ይኸውልሽ ስሚ፣ ስልኬን ካልመለስሽ ሌባ እንደሆንሽ እነግራታለሁ። ወይ በእናትህ አትናገርብኝ፣ ትቆጣኛለች። ይኸውልሽ እየቀለድኩ አይደለም። በእናትህ አለበለዚያ ግን እጅ በጆሮ እንዴት ነው የምታደርገኝ? ጅል ሄሎ፣ አሮጡም እንዴ? በስመ አብ ወንድ ነው። ይኸውልህ ያንተ ቁንጭ ሰርቃ እየተባረረች ነው። እሺ እንዴ ወይኔ እማዬ፣ ምንድነው ደግሞ? እናቴ በቃም ነበረ። እናቴ አለኝ ካለች ለህይወቴ በእናትሽ ምንም እንዳታረጊሽ። እናትህ ተወዳታለህ ማለት ነው። ለነገሩ ወንድ ሆኖ እናቱን የማይወድ የለም። በእናትሽ እናቴ ታማሚ ናት። ምንም እንዳትያት፣ ትደነግጥብኛለች። እሺ እንደዛ ከሆነ ስልኬን አስቀምጥና ወደ ኋላ ሂድ። እሺ ይኸው ያንቺ ቆንጆ አልኳት ተደንቄ ልቤ ላስደስተው እስኪ አንቺ ተዋው። እሺ ሂዷ የኛ ስብ
እኔ ማስጠጣፋ እሺ እንዳታንሽዋቸው የሆነ ሐሳብ ወጥናለች ወንድሙ አንስታ ሶስቱንም ይዘው ልትሄድ ነው። ስልካችን አስቀምጡ እንጂ ናፍቃት ይሆንብሃል ወንድሙ። ይሄ የሚያሳየው ለካርዲዮ አለመስራት ነው። ሲጀምራ ሌባ ለመሆን ስታስቡ ሩጫ ላይ እኮ ፋስት መሆን አለባችሁ። ሶም እየሮጣችሁ ሌባ ታባርራላችሁ እንዴ? ምንድነው የሶሻል ሚዲያ ላይ ሌላ ሰው ቤት ውስጥ ሌላ ሰው በቃ እንዲህ እኮ ነው እስከምትሰራ ያረዳ ልጅ። እኔ የምልህ ልብህን የሰረቀችህን ልጅ ለምን ፍርድ ቤት አታቆማት? ዳኛዋ ራሷ ሆና እንዴት? ጥፋተኛውስ ማን ሆነ? እባክህ እኔው ነኝ። ከመጠን በላይ ወድጃት። እንዴ እሺ ምን ፈረደችብህ? እድሜን ልክ በትዝታዋ እንድታሰር። የይግባኝ መብትም የለህም? ይግባኝስ ብለማ ጠበቃዬ ልቧ ነበር። ግን እኮ ነፃ መውጣት ትችላለህ። ባይገርም የእሷ እስረኛ መሆን ከሌላ ሰው ነፃነት ይበልጥ ይስማማኝ። እሺ መቼ ነው የሚፈርሰው? እሷ ስትፈታኝ ወይኔ ደግሞ ስረሳት። አንዳንድ ፍቅር መጀመሪያ የተሸነፍንበት ፍርድ ቤት ነው። ተከሳሽም ምስክርም ዳኛም እሷ ናት። በጣም እንደው ልብ የሚነካ ቪዲዮ ነው ያየሁት። አሁን እጅግ ድንቅ ቪዲዮ። ዛሬም እንደተለመደው እናቴን ላግዝ ነው። በእናታችሁ ሶስት ጊዜ ኮፒሊንግ በማድረግ ጀምሩልኝ። እኔ እንደምታውቁኝ እንግዲህ ተማሪ ነኝ። ከፈተና መጥቼ ነው። በእናታችሁ በማርያም ሁላችሁም ይሄን ቪዲዮ ለዶክተር ነው ኮሜንት ላይ የገባችሁ ሜንሽን እንድታረጉልኝ ፈልጋለሁ። አራርጉለት አይተዝም እንዳትለኝ። ዛሬ ለማዘር ነኝ ጎመን ምሸከምላት ከሰበታ የመጣ ጎመን እንግዲህ እዚህ ጋር ተፈቶብን እያሰርነው ነው። ረዳቱ ስለተፈታብን ይሄ አውርዶላችሁ ሄዳ አይቷል። እየተማርኩ እናቴን ለማገዝ ሞክር ልጅ ነኝ። በዚህ አጋጣሚ ቻሌንጅ መስጠቱም እንዳታልፉ። እስቲ የፎሎ ቻሌንጅ እንደዚህ አይነት ሰው እኮ ነው የሚሰጠው። እስቲ የፎሎ ቻሌንጅ እንደዚህ ይሄን ያህል 100 ሺህ አድርስና ይሄን ያህል ብር በሉ። ቻልኩትን አድርጌ ማዘርን ከዚህ ስራ ለማውጣት ሞክራለሁ። ዶክተር ነው እንግዲህ እንደነገርኩ ፕሊዝ አይተዝም እንዳትለኝ። ቻሌንጆቹን ምንም ለመስጠት ጥረት አድርገ በእናትህ ዶክተር ነው። ይሄ ማዘር ጎመን ነው የምትሰራው፣ ሁላችሁም ታውቃላችሁ። ኮፒ ሊንክ ያደረጋችሁ ይሄን ቪዲዮን ቫይራል ማውጣት እንዳይረሳ። አረ ዶክተር ነው ቻሌንጅ ስጣው። እሺ ፍሪኩን ቻሌንጅ ስጣው። አንተ ሲያሳዝን እውነት እቤት ውስጥ ቡድን ሲፈጠር እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁን ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። ሜክሲሙን ካንተ ተገላግዬ የምኖረው። አረ ለምን አሁን አትለያየኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከሷ ጋር መኖር እንችላለን። አረ እኔ እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገብ እናት ወንድ ልጇን መረጠች። ተነሳ አንተ ደግሞ ወሮ በላ በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽ ነው? አዎ። እሺ ውይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይሄን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራዬ ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለሃ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይኔማ ስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያ ሁሉ ለምን ያደርጋል? ይሄን ሁሉ ምን ይሰራለታል እሱ? ማን ምግብ ሰርቶ ያበላችኋል? አሁን ሚጣስኪ የሚበላ ነገር አለ እኮ። ኧረ ምንም የሚበላ የለም። ማን ነው ሰርቶ የሚያበላው? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ ዋናው ምግብ ነው። ስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ብር የለም። ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳችሁ መሰለኝ። ሚጣንኪ እነሱ ያሉትን ነገሮች በሙሉ እንሰራለን። መስራት አትችልም እኮ ልጅቷ። እንኪ እንጂ ምንድነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው። አዎ። አይ በቃ ወጣችሁ ብሉ። አባትና ልጅ ራባቸው፣ ሁሉም ራባቸው። አረ እኔ ራሱ እየራበኝ ነው። እኔም በቃ ታረቁ። ቤተሰብ ሲስማማ ነው ጥሩነት። ቲማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለው እኮ።
ያው አሪፍ ትምህርት ውዴ ይቅርታ አድርግልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ ወይ ጉድ እንደ ልጅ እንኮራረፍ። የሚገርም ፋሚሊ ያው የሚያስተምረው ምን እንደሆነ ታውቃለህ? አንድነት። እሺ ኢትዮጵያ ላይ ስንኖር አንዳችን ለሌላችን እንደምናስፈልግ ማሰብ አለብን እና ደግሞ አንዳችን ሌላው ከሌለ ባዶ ነው። ስለዚህ ለአንድነት ተባብረን እንስራ ፕሊዝ። በ5 ጉርሻ መጨረስ ከቻልኩ 200 ብር ትሸልማለህ። የት ነህ? ለምን እኔን አትጋብዘኝም? እዚህ ነው በቆሎ የምበላው። ይሄን ፒዛዬን ነው። እሺ ጋብዘኝ። እሺ በ5 ጉርሻ እኔ በ3 እያልኩ ማሻ ሲጀምር እኮ የማዘር ቂጣ በለው እኮ ይሄው አንድ በጌታ እያበረድኩ ነው ብለው ሰው ፒዛ ይበላል፣ እኔ በቆሎ በላለሁ። እንብላ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ በሁለት ጉርሻ እዚህ ከደረሰ አስበው። ትኩስ ነው እንጂ ቢበርድ ይበላል። ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ ዋሂድ። አስገባር አገባቡ እንዴት ነው? ቁርሰኛው አሁን ይሄን ግን በሁለት ጉርሻ ያልክ ትችላለህ። ሞክረው። ላልክ ይችላል። እውነት አይጨርሰውም። ኢትስ ኢምፖሲብል። አራ ይሄም አንድ ጉርሻ አይጨርስም። አንድ የመጨረሻው ስለሆነች በደንብ በ5 ሄድ ዴም አቃተው። ይኸው ማስገባት ከበደው። አቃተው። በጣም አሪፍ ነው። አቤት ጥፍጥናው በጣም ስፔሻል ነው። ጥፍጥናው ጎበዝ። አሪፍ ነው። 200 ብር እንደ ፕሮሚስ እንዳደረግ ነው ተሸልማለሁ። 200 ወይኔ አድራሻው ፒኮክ ባጃጅ መያዘው አቢሲኒያ ባንክ ይገኛል። ምንድነው በልቶ ምርጥ ነው። ትችላለህ። መልካም በቆሎ እንደኔ በቆሎ እየበላችሁ ይሄን ያያችሁ በዚህ ኢኮኖሚ እንዴት ነው ፒዛ የምበላው? አንድ ዳንስ የማትፈቷ ጀለስ እስቲ በዚህ የጨፍሪልኛ ላሳይሽ እቺ ታውቂያታለሽ? ቆየ ነው ጆን ዳንኤል። ወይኔ እቺ ደግሞ ጃኒ። ኧረ አልፎባችኋል አንቺ ልጅ። ይሄ የአፍሪካ ዳንስ ነው። ወይ ጉድ! እቺስ ኧረ ድሮ ትሬንድ ነው በእናትሽ። ወደለ ምችሉ አይናም። እኔ ራሴ ሊፕሲንግ ስሰራ እንዲህ እላለሁ። በቃ ሁሌ የለመድኩ ስለሆነ ነው። የቆየ ትሬንድ ነው። ሌላ ነው ያልኩሽ። እቺስ ወይ ጉድ! አንቺ አምሻል። መጨረሻ ላይ የደነሰችው የመቼ ነው ደግሞ? ማይሰማ ነገር የለም። እስቲ እንጋጥበት። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. That's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and I
I just do. You just do? Yeah. You manifested. I manifested. Okay. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going? So far it's going great. I love it. I recommend it. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. ጉድ እኮ ነው። እኔም በቆሎ መግዣ አጥቼ በሳምንት አንድ ያጠራቅሜ አንድ በቆሎ በላለው $7 $35,000 ያጠፋል። እስቲ በሀበሻ ስንት እንደሆነ ኮሜንት ላይ ጻፉልኝና መርዷችንን እንስማ። ዳራሽ ነው እንደዚህ መረዳ ምንድነው እንዲህ መንቀሽቀሽ ቀስ ብለሽ ያነጂ እንጂ የት ቤልትም አላሰሽም ጭራሽ መንጃ ፍቃድ አምጪ ቅጣት ደግሞ አላስኩም ዝም ብለሽ ነው እንጂ በቃ ስም ንገሪኝ ስምሽን ንገሪኝ ምረት የአባት ስም ማን ነው አርጌልሻለሁ ምረት አርጌልሻለሁ አዎ ቴንክ ዩ በጣም ምረት አርጌልሻለሁ በሲስተም በስታይል የሚባለው ይሄ ነው። በቃ 11 እና 12ኛ ክፍል አብረውን የተማሩ ሴት እህቶቻችን አሁን ሰዓት ሪል እኔ አሁን ስንት ያገቡ አውቃለሁ ነው የምልህ። ስንት ያገቡ አሁን በአሁኑ ወልደዋል በእርግጠኝነት። እኔ እኮ ለ3 ማርክ ምናምን እንዲሪ ብላ እያለቀሰች የነበረች ሴትዮ አሁን አግብታ ምን መጨነቅ አስፈለገሽ? በቃ አሁን እኮ ሰላም ባይሶ ሰላም ወንድሞቼ ስላገኘሁ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። ከአዲስ አበባ እዚህ ድረስ አንተን ለማግኘት ነው። በጣም ልክ ነው። እሺ ምን ነበረ? ዛሬ ፎቶ ላነሳ ነው። እሺ አንሳኝ። ደስ ይላል? ደስ ይለኛል። አንሳው ይዋይስን ፎቶ አነሳዋለሁ። ከ10 ሬት አድርጉለት። አረ የጥርስ ክሊኒኮች የት ናችሁ ግን? ምን አይነት ፎቶ ነው ደግሞ አንተ ያነሳው? አችንም እንዴ ጸዴ ፎቶ አታነሳውም እንዴ? ባይሳችንን እስቲ የጥርስ ክሊኒኮች ባካችሁ ባይስን ስፖንሰር አድርጉትና እንደኔ በቃ በቆሎ ይጋጥ ነው አይደለም እንዴ? ጂም የከፈልከው ሊያልቅ አንድ ቀን ሲቀራው ሁሉንም አንድ ላይ ትሰሯለህ። አሁን እዚሁ ጋር ያስቀምጥና የእግሩን ሳያቆም ትራይሴፕስ ይገባል። ደግሞ ዛሬ ለሚያግዙኝ ልጆች ቀለል ያለ ምሳ ጋብዣቸዋለሁ። ቪዲዮውን እስከመጨረሻው ጋብዛቸው ደግሞ ማለት ነው። በቀደም እንደነገርኳችሁ 1 ዓመትና ከዛ በፊት የተከፈተ ቲንደር ዴቲንግ አካውንት ካላችሁ በአሪፍ ዋጋ እየገዛን ስለሆነ ከስር ባስቀመጥኩላችሁ የቴሌግራም እና የቲክቶክ አካውንት እየገባችሁ መሸጥ ትችላላችሁ። 100% ታማኝ ነው። እንግዲህ በሌላ ስካመሮች እንዳትታለሉ ናሆም በማለት እየሄዳችሁ መሸጥ ትችላላችሁ። እና ደግሞ ያልኳችሁ ማለት ነው የቲክቶክ አካውንት ሳይሆን የቲንደር ዴቲንግ አፕ ነው። እንግዲህ ያው ብዙዎቻችሁ የቲክቶክ አካውንት ነው እያላችሁኝ ስለሆነ ነው። ወዳችኋለሁ። እሱ አርስቶ ምናምን ይሰራል። እኔ 1 ዓመት ሙሉ ያንተን ቪዲዮ ሰራው ልጋብዝህ እንኳን አላለኝም። አብረውት ለሚኖሩ ልጆች አርስቶ ይሰራል። እኔ እዚህ በቆሎ በላለሁ ስራ እንጂ ያለው ማማሩ እንደዚህ ነው። በቃ ለማን የሙላችሁም እንዳላችሁ ነው። 1 ዓመትና ከዛ በላይ ያለፈው የቲንደር አካውንት ካላችሁ ከስራ አስቀምጥላችኋለሁ። ናሆም በሚል እየገባችሁ የቲንደር አካውንታችሁን ከ1 ዓመት በላይ ከሆነ መሸጥ ትችላላችሁ። ያረዳ ልጆች ደግሞ የቲክቶክ አካውንት አይደለም የቲንደር ነው። ፕሊዝ ስራው እስቲ ስራው እንግዲህ ምን እላለሁ ቡርቴ ይኸውልህ ዶሮ መስራታችን ምን መስራታችን በቆሎ መስራት ስለምችል ጠብሳ ሰጠችኝ። ይኸው የእሷን በቆሎ እየበላው ነው። ደግሞ አሳርረዋለች። ያለው ማማሩ የሌለው መደበሩ ይሄ ነው በቃ። አሁን እኔ አይታችኋል። ከላይ እኔ በጣም ድብር እላለሁ አይደለም። ቪዲዮ ግን ከኔ ስር ካሌብ ሲሰራው እንዴት እንደሚያስጎመዥ አይደለም። እንዲህ ነው በቃ የኢትዮጵያ ላይፍ። ቆንጆ ቃሪያውንም ከተፈው ሲዝን አድርገው ዶሮህን ጥሩ ነው። እዚሁ አየር ላይ ልንገርህ የ5,000 ብር ምግብ ለመሰለው አረ ከዛ በላይ ነው። 2 ዶሮ 2,500 5,000 ብር አስቡ። ከዛ ደግሞ ይሄ እነዚህ ነገሮች ደግሞ 1,000 ብር ቢጨርሱ 6,000 ብር ማለት ነው። በቃ ሽንኩርቱ ቅጠላቅጠሉ ምናምን ከዛ በላይ ራሱ ሊጨርስ ይችላል። ችግሩ እኮ አሁን እኔ ቢኖረኝ ራሱ እኮ እንደ ካሌብ ማልሰራው ነገርስ በቃ እሱ አሁን ሼፍ ነው። ከልቡ እስከ ጥግ ነው ሼፍነቱ። ይችላል ነው የምልህ።
እስኪ ሆዴ ቻለው 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 እስኪ ሆዴ ቻለው እስኪ ልቤ ቻለው ኑሮ እያበረረኝ ሰው መሆን ዕዳ ነው አለቻቴ። እስቲ አርስቶ ብላ እኔም በቆሎ ልጋጥ። እንቁላልም አለው። አይ ቡርቴ የስራሽን ይስጥሽ። ይኸው እንግዲህ ተጠበሰች። አይነተኛ ተደርጋ ነው የተጠበሰችው። ያረደ ልጅ አይማማሩ ምንም እኮ ገጠር የምትኖር እኮ አይመስልም እኮ እውነት። ይኸውን የሀብታም ቤት ራሱ እንደዚህ ይበላል አሁን ኢትዮጵያ ላይ። አንተ እኮ ቦስ ነህ በቃ። እስቲ እንብላ በሉኝ በቆሎን እናንተ ብሉ እንብላ እንኳን አይሉኝም። ተቀይም ያለው አንተ ግን እውነት። እሺ ምንድነው የሚጠጡት ነገርስ? እሺ ይመች። ይሁን እስቲ ዛሬም እንደተለመደው እናት ይላግዝ ነው። በእናታችሁ 3 ጊዜ ኮፒኒንግ በማድረግ ጀምሩልኝ። ለማዘር ጎመን ማጠቢያ ውሃ እየወሰድኩላት ነው። ያው ከዛ ወደ ክላስ ማለት ነው እንግዲህ እንማራለን። ማዘርን ከዚህ ስራ ለማውጣት ማዘር የምትሰራው ጉሊት ነው። ያው ጎመን ማጠቢያ ውሃ ስለሚያስፈልጋት እየወሰድኩላት ነው። አንተ እንዴት ነው የሚያሳዝነው። አረ ቻሌንጅ ግን አረ አስጀምሩለት ቻሌንጅ በእናትህ። ዶክተር ነው። ኧረ ተው። ያው ደብተሪ እንደምታዩት ተገንጥሎብኛል። ብቻ መንገዴን ቀጥያለሁ። ያው ማዘር ጋር መድረስ ስላለብኝ ክላስም እየረፈደብኝ ስለሆነ እንግዲህ እንደምንም በቻልኩት አቅም ማዘር ጋር ቶሎ መድረስ አለብኝ። እጅጉን ነው የሚከብደው። ማርያም ቦታው ደግሞ በጣም ሩቅ ነው። እንዲህ ሲታይ ቅርብ ይመስላል እንጂ በጣም አንተ በጣም ይከብዳል እኮ። አሁን የተሸከመው 25 ሊትር ነው አይደለም? እሱ በመውደቅ በመነሳት በጣም ነው የሚከብደው። በጣም ስንት ጊዜ እንደወደቀ የእናታችን ልደታ ግን ዘነበ ወርቅ ነው ልበለኝ ነገር። የት ነው? እኔ እናት ነው 9 ወር። የት ነው ሰፈሩ? በእናታችሁ እጅጉን ከባድ ነው። ማርያም ማዘር ጋር ደርሻለሁ። ለማንኛውም ያው ግንባሬንም አለችኝ የኔ እናት። ብርን ካያለች ነበር ምሳ መብላት አልፈልግም ብዬ ወደ ክላሴ ማለት ነው ሚካኤል ቤተክርስቲያን ነበር ተሳልሜ ጸልይ። ይሄ ጀሞ ሚካኤል ነው መሰለኝ። ኧረ ወይኔት የእውነት አሳዘነኝ። ወደ ቤቴ እዚህ ጋር አስጥቼ እንግዲህ ተመልሼ ወጥቼ ያው ክላስ ሰረቀረው ማዘር ላግዛት ሊሆን ይመኛል። ትምህርት ቀረ። ወይኔ ሲያሳዝን። ኧረ አግዙት፣ ኧረ ደገፍ አድርጉት፣ ኧረ ተው። የት ናችሁ? እስቲ ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉለት፣ ላይክ አድርጉለት፣ አግዙት። እባብ ክፉ ነው እንዳየው ትሸሸዋለህ። የእርግብን ክፉ እንዴት ትለያለህ? በራቅነው እባብ ሳይሆን የተነደፍነው በቀረብነው እርግብ ነው። እባብንማ ትርቀዋለህ። ጎበዝ ነው እሱ የእርግብን ክፉ መለየት ለቻለ። ይሄን ያለም ነው ልብ የሚነካ። ለምንድን ነው ባንክ የምታስቀምጡት ብር? ዘይት እየገዛችሁ ቤት ለምን አታስቀምጡት? በአመት እኮ 20 ብር ይጨምራል ዘይት። ይቆጥቡ ይሸለሙ እያለ ማስታወቂያ የሚሰራው ኢትዮጵያ ንግድ ባንክ አይደል? ኢትዮጵያ ውስጥ ኢኮኖሚክስ ስለሌለ ነው? ንግድ ባንክ ውስጥ ኢኮኖሚክ ባለሙያ ስለሌለ ነው? ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ለምን አላለም? ዘይ ነው የወለድ ስሌታቸው የዋጋ ንረቱን ግሽበቱን ከግምት የከተተ እንዳልሆነ ያውቃል። 7% ወይ 7.5% ወይ 8% ወለድ 100 ብር ብታስቀምጡ በአመቱ መጨረሻ
107 ብር 108 ብር ይሆናል። ዘይት ገዝታችሁ ብታስቀምጡ በአመት ከ20 ብር ከ30 ብር በላይ ጨምር። ለምንድን ነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። አጃክስ እየገዛችሁ ብታስቀምጡ ከ7 ብር በላይ ይጨምራል። ስለዚህ ባንኮቹ ያውቃሉ፣ ይቆጥቡ፣ ጠቀም ያለ ወለድ ያገኙ አይሉም ሊሉምም አይችሉ። ስለዚህ ይቆጥቡ፣ ይሸለሙ ይላሉ። ሽልማቱ ደግሞ ያስታውቃል። አይታችሁታል? ስልክ፣ ቴሌቪዥን፣ ባጃጅ ማንን ለማማለል ነው? እነኚህ ድሆች ምስኪኖቹ እንጂ አሁን እውነት የወርቁ አይከነው ልጅ ወይ የበላይነህ ክንዴ ልጅ በላይነህ ክንዴ ኢትል ባጃጅ አማልለዋል። ይቆጥቡ፣ ይሸለሙ 18ኛው መርሃ ግብር ምናምን ሲል ንግድ ባንክ እሙ በይ ወጋገን ያለውን 100 ሚሊዮን አውጪና ንግድ ባንክ አስገቢው ይሄ ቴሌቪዥን እንዳያመልጠን ይላል። ይሄ ቴሌቪዥን እነማንን ነው የሚያማልለው? ድሆችን ነው። አስተማሪዎችን፣ ዶክተሮችን፣ ነርሶችን፣ ኢንጂነሮችን፣ ተቀጥረው የሚሰሩትን ሊስትሮችን። ያልተከፈለ ኢኮኖሚስት ስትሆን ሲጀምር እንደዚህ አይነት እውነተኛ ትምህርት ታስተምራለህ። ገንዘብ አሁን ላይ አላችሁ፣ በቃ የሆነ አሴት ግዙበት። እሺ አታስቀምጡት። ባንክ መቀመጥ ያለበት ምንም አይነት ብር ሊኖር አይገባም። አንበሳ ሲያድን ማለት ነው ዝርዬ ከ100 ሚዳቆች አንዷ ሚዳቆ ላይ ነው ፎከስ የሚያደርገው። ዝርያ አንዷ ሚዳቆ እያሯሯጠ በማል ሌላ ሚዳቆች ቢገቡበት ዘሏቸው ያቺን አንገቷን ይዞ እስኪጠመዝዞ እስኪጥላት ድረስ ማለት ነው ያሯሩጣታል። ህይወትም እንደዛ ናት። ጅላስ ዓላማ ላረከው ነገር ዓላማ ያረከውን ነገር ታርጌትን ሳስት ማለት ነው ጥግ ድረስ ሂድ። በማል ብዙ ችግሮች፣ ብዙ ጦረዶች፣ ብዙ ነገሮች ቢመጡበት ፎከስን ታርጌት ላይ አድርግ። ዝለላቸው ዝርያ ዝለላቸው። ያንቺ ሞቲቬሽን እኮ ማለፍን የመሰለ ነገር የለም። ስታልፍ ነው ማለፍ ትልቅነት ነው። አንተነ አንተነትን የምታውቀው አንተና አንተ ብቻ ነህ። የዛኔ ታርጌትን ግብ ስታረግ አንተ መሆንንም ማንም ያቀላል። አንተ የእውነት እኔ ማለት ነው ይሄ ዝም ብለህ ከፍለህ ምናምን ገብተህ ከምታያቸው ሞቲቬሽኖች ኩኩሻ ሞቲቬት ሲያደርገኝ በጣም ደስ ይለኛል። ለምን እንደሆነ ታውቃለህ? ኖሮት ነው ያሳየኝ። በቃ አሁን ኖሮት በቃ አሁን የደረሰበት ደስ የሚል ሌቭል አለ አይደል? እዛ ሌቭል ላይ የደረሰው እሱ ኖሮት ነው በቃ። እና እሱ ሞቲቬት ሲያደርገኝ ነው እኔ በጣም ደስ ብሎኝ የምመሰማው። የትኛውም ሴት ልጅ ማለት ነው እግዚአብሔር ምስክሬን፣ የትኛውም ሴት ልጅ ፈላጊ አለ። አንተ ሰርቫንት ናት ብለህ የምትንቃት ሴት ልጅ ፈላጊ አለ። የትኛውም ሴት ልጅ ማለት ነው ፈላጊ አለ። ግን አንተ ጋር መታ ራሷን ዝቅ ስላደረገች፣ አንተ ስጠራት ሮጣ ስለመጣች፣ ለአንተ ደስታ ስለለፋች፣ አንተ የሚያስደስትን ነገር ፈልጋ ስላደረገች ርካሽ ናት ማለት አለ። የትኛውም ሴት ልጅ ራሷን ማስከበር ትፈልግ። የትኛውም ሴት ልጅ ፈላጊ አለ። እኔ አንድ እውነት አለ እና ምን ልፈልጌ ነው? እርድና አይደለም ያራዳል። መወደን ማለት መታደል ነው። እና አንዳንድ ወንዶች ይሄ ነገር ይግባችሁ። እርድና አይደለም ለጀሞ ሲደወል ማሳየት፣ እንደዚህ ያደረገችልኝ ብሎ ማውራት እርድና አይደለም። ይሄ እርድና ከሆነ እኛ ሰፈር እንዳለ እኔ ፋራ ነኝ፣ ትልቁ ፋራ ነኝ። እና ለማን በጣም እውነቱን ነው የተናገረው። ነገ ጠዋት ሚስትህ የምትሆንን ሴት ዛሬ አውጥተህ እዚህ የምታሰጣት የምትሰድብ ምናምን የሆነ ነገር መልክ የምትሰራባት ምናምን ከሆነ አንተ ራስህ የእጅህን ታገኛለህ። ክብር ለሚገባው ክብር እንስጥ። መልካም ላደረገልን በመልካም እንኳን አይደለምና ለተወዳጅና በጣም ለየዋህ ሴት ቀርቶ ለጠላትህ እኮ መልካሙን ይልሃል እኮ ፈጣሪ። እና እንደዚህ የምታደርጉ ወንዶች አስተካክሉ፣ በፍቅር ስለ ፍቅር ብላችሁ። ስፓርታን እነዚህ 3 ነገሮች በጭራሽ አጠገብህ እንዳይደርሱ። አንደኛ ቁማር ማለት ያልሰራህበትን ብር ለመውሰድ በምታደርገው ጥረት የራስህን ብር የምትዘረፍበት ሰይጣናዊ የሆነ ፕሮሰስ ነው፣ ሎተሪን ጨምሮ ማለት ነው። ሁለተኛ በጦርነቶች ምክንያት የኤችአይቪ ኤድስ ስርጭት 3% ደርሷል። በኢትዮጵያ ታሪክ ይሄ ከፍተኛው ቁጥር ነው እና ይሄ መርፌ መወጊያ አምሮበት ስላየህ ብቻ ዝም ብለህ ዘላ አትግባ፣ ጥንቃቄ አርግ። ሶስተኛው በምትወዳቸው ጓደኞችህ መጣ ደግሞ ፋራው እንደመባል ልብ የሚሰብር ነገር የለምና ማንኛውም ጓደኝነት ባንተ በራስህ ብር የሚደገፍ እንዳይሆን፣ በተለይ ደግሞ ለሴት ልጅ ማለት ነው 5 ሳንቲም ተሳስተህ እንዳትሰጥ። ምናልባት እህትህ ወይም ከዝነህ ወይም እንደገና ልጅህን እያጠባች ያለች ሚስትህ ካልሆነች በስተቀር ማለት ነው። እሱም ከቀበሌ ድጋፍ ደብዳቤ አጽፋ የፓርላማው ምክትል አፈ ጉባኤ አቶ ተሾመ ቶጋ የፈረሙበት ፕሮፖዛል ይዛ መጣ። ከዛ በ10ሩም ጣቶቿ የጣት አሻራ ሰጥታ መቼም እየሰከስክ መሆን አለበት። ለሴት ልጅ ብር እንዳትሰጥ። አባባሌ ከገባህ ላይክ ሼር እና ፎሎ ያርክ ብራዘር ይመች። ምን እያለ ነው? እሺ አስረዱኝ። መጨረሻ ላይ በተለይ ለሴት ብር አትስጥ ሲል ከምን አንጻር ነው? የድጋፍ ደብዳቤ ያሰበ ለምን? ያሳለፈችውን የህይወቷን ሙሉ ታሪክ ስትነግርህ እንደምትክሳት እርግጠኛ ነበረች። እውነቴን ነው። ግን አንድም ቀን በክህደት ይሆናል ብላ አስባተው። አየሽ፣ በህይወትሽ ገና የሚጠጉ ሰዎች ስላንቺ ሙሉ ነገር ማወቅ የለባቸውም።
ባልሽ እንዲሆን ተመኘሽው እንጂ ባልሽ አይደለም። የልጆች አባት ይሆናል ብለሽ ተመኘሽ እንጂ ገና አልሆነም። ስለዚህ በፍቅር ስትኖሩ ያ አፍቃሪውም ተፈቃሪውም ተብዬ ሰው ስለናንተ ሙሉ ነገር ማወቅ የለበትም፣ ጎዶሎ መሆን አለበት። ከእጅሽ ሲገባ ነው ሙሉ መሆን ያለበት። የእውነት ይሄ ልጅ ገና ሲመጣ ከኋላ እስከ የተወለዳችሁበትን ጀምራችሁ እስከ ምኞታችሁ መጨረሻ ትነግሩታላችሁ። ከዛ እሱ እንትን ይላችኋል፣ ፈንግሏችሁ ይሄዳል። ይሄ ደግሞ ማድረግ የለባችሁ አይደለም። ፍቅርት ምናምን ሲጀመር በፍቅር ድብቅ መሆን አለብሽ። በራስሽ የምትመኘውንና ያሳለፍሽውን ነገር ካንቺና ከፈጣሪሽ ውጭ ሌላ ማንም ሊያውቀው አይገባም። እሺ እንደምኪስሽ እርግጠኛ ነበርሽ፣ ግን በክህደት ይሆናል ብለሽ አንድም ቀን አስበሽም አልመሽም አታቂ። ይሄ ነው ጥፋትሽ። ዝም ብላችሁ ቀድማችሁ አንድ ቀን ስላወራችሁ ብቻ አትስገብገቡ። ላይሆን ይችላል የሚለውን ነገር ሰቡ። በጣም ዲፕ እና አሪፍ የሆነ ምክር የእውነት። አሁን ከዚህ በላይ ምን ትጨምርበታለህ? አሁን እዚህ የተናገረው ንግግር ላይ ገና ለገና ሰዎች ህይወታችሁ ላይ ስለመጡ ብቻ አሪፍ ሰው ስለመሰላችሁ እንዴት ያላችሁበትን ሁሉ ሁኔታ ተነግሯችኋላችሁ። ብልጥ ከሰው ስህተት ይማራል፣ ጅል ደግሞ የተሳሳተውን ስህተት ደግሞ ይሳሳታል። ስለዚህ እንደዚህ ስህተቶችን አትሳሳቱ። መናገር የማይገባችሁን ነገር ለራሳችሁ ብቻ ያዙት። አይ ኬቢሻ እናንተ እዚህ ተገትራችሁን የአምስተኛ መኪና ይልግዛ። ስማ እንደናንተ ባይተልቅም እኛም እኮ አለን ተስፋ። የጎኑን ብርድ እንችላለን ቀዳችንን እስከንሰፋ። የድል ጉዳይ ቢሆን እንጂ ኑሯችንን ያራራቀው ሰው አለኛ የሚጠብቀን የደላለት ምናስቀው። እስኪያልፍ ቀን ያባት ባሪያ እንደ ልቡ ቢገዛንም አንጀታችን ጥሩ ቢያገኝ ንገርልን ወዘናጣም እንደማንም። በቅንያችሁ ተውን ነገር አታመቹለት ረካ። ተስፋ ቢሶች አይደለንም ዝም አልን እንጂ እስኪሳካ። ተስፋ ቢሶች አይደለም። ሲጀምር ለምንድን ነው ግን ሰው ህይወት ሁሉ ፉክክር የሚመስለው? መኪና ገዛ በቃ ለአንተ ጥሩ ነው እኮ። ለምን ራስን ከሌላ ሰው ጋር የምታወዳደረው? ወይም ደግሞ እንዳንተ ያላለፈለት የመሰለህ ሰው ላይ ለምን መጻደቅስ የምትጠራው? ውድድሩን ከራስ ጋር አድርገው እንጂ ሰው ላይ ጣትህን አትቀስር። ደግሞ እንደዚህ ፈጣሪ በሰጠህ ነገር የምትመጻደቅ ከሆነ እንዳለ ጠቅልሎ ወስዶ ኃይል የማን እንደሆነ ያሳያል ፈጣሪ። እያለህ ካልሆነ ከሌለህ የለህም። ገንዘብ ከሌለ ክብር አይኖርም። ገንዘብ ከሌለ ጥሩ ምግብም አይኖርም። ገንዘብ ከሌለ ጥሩ ልብስም አይኖርም። ገንዘብ ከሌለ ዘመድ አይኖርም። ገንዘብ ከሌለ ደስታም አይኖርም። ገንዘብ ከሌለ ፍቅር አይኖርም። ባጭሩ አንተም እያለህ የለህም ወዳጄ። በዚህች ዓለም ከፈጣሪ በታች ገንዘብ ነው ኃይልና ዘመድ። ለመሆኑ አለ ደስ ይላል። እየመረረህም ዋጥ ያለብህ ነገር ግን ይሄ ነው። በቃ እንደ ሶሳይቲ ባይዘው ስለ ገንዘብ ኔጌቲቭ የሆነ ነገር ነው የተሰበክ ነው። በቃ መሆን የለበትም። ገንዘብን አሳደው ለውጥ ያመጣል። ገንዘብ ጥያቄ ውስጥ መግባት የሌለበት ለሰርቫይቫልህ በጣም ትልቅ ሚና የሚጫወት አይተም ነው ህይወትህ ላይ። የጠየቀውን ሁሉ ዋጋ ከፍለህ ገንዘብን አከማቸው። ያኔ ነው አንተ ከሰዎች ጋር ሞገስ አግኝተህ የምትታይ። ከሌለህ ማንም አይወድህም። ሴት ልጅ በህይወቷ ብዙ ነገር ስታይ አንቃቃ ትሆናለች። እውነቴን ነው። ብዙ ነገር ደግሞ ስታውቅ ዝምተኛ ትሆናለች። በስተመጨረሻ ሁሉንም ነገር ስትረዳ ብቸኛ ትሆናለች። አያችሁ፣ ብቸኛ ሴቶች አብዛኛውን ጊዜ ከሰው ጋር የማይስማሙት ከሰው ጋር በአንድ የማይኖሩት የዋ ስለሆኑ ነው። አይደለም ከሌላ ሰው ጋር ከቤተሰብ ጋር ተስማምቶ ለመኖር ግዴታ ማስመሰል አለብህ፣ አስመሳይ መሆን አለብህ። ለዛም ነው ብቸኛ ሴቶች ሁሉንም ነገር ተረድተውት ብቸኝነት መርጠው የሚኖሩት። አስመሳይ አይደለም። አንድ ሰው ሲናገራቸው ከመመለስ ይልቅ ማልቀስ የሚቀድማቸው፣ እውነታውን ከመናገር ይልቅ የሆነ ቦታ ኦ ማለት የሚቀላቸው እነዚህ የዋ ናቸው። እውነቴን ነው። ከማስረዳት ይልቅ እንባ የሚቀድማት ሴት በጣም የዋ ነች። ለዚህም ነው ደግሞ እንደዚህ ብቸኛ መሆን በቃ ሁሉንም ነገር እንድታውቅ ከማወቅ በፊትም ደግሞ አሳውቆ ነው ብቸኛ የሚያደርግ። እኔ በበሬ ምን እንደሚሰማኝ ታውቃለህ? የብዙ ሴቶችን እውነታ የሚናገር ሰው ነው መስሎ የሚታየኝ እና አብዛኞቻችን በበለጠ የሴትን ልጅ የመረዳት ትልቅ አእምሮ ያለው ሰው ነው። የተናገረው ነገር እውነት ከሆነ ኮሜንት ላይ ጻፉልኝ እስቲ። የዋ ሴት መቼም ተወዳ አታውቅም። የዋ ሴት መቼም ተወዳ አታውቅም፣ መጠቀሚያ እንጂ። እንደ ሞኝ ቆጥረው ሊጠቀሙባት ይሞክራሉ። እውነት ውሸት? እስቲ ቪዲዮ ሜንሽን አድርጓቸው ለየዋሆቹ። ፈጣሪ እውነተኛውን ይላክላት እንጂ እዚህ ዓለም ላይ ሁሉ ጊዜ የዋሆች እንደተገፉ ነው። እውነት ወይስ ውሸት ግን ኮሜንት ላይ ጻፉልኝ። ስሚ ሚሉ ታት ድራማ መስራት ጀመረ። አንተ ኢንትረስቲንግ ሐሳቤ እንዳለ እሱ ጋር ነው።
እና እሺ ታዲያ ለምን በስትክክል አታወሪው? ትቀልዳለህ እንዴ? ድጋሚ አፈቅራለሁ። አንተ እስከ መቼ ታፈቅረኛለህ ብዬ ነው የምጠይቀው? ስሚ አሁን ሄደሽ ዝም ብለሽ እድልሽን ሞክሪ። ምንድነው ሴራ እያሴራችሁ ነው እንዴ? በቃ ሰው ሁሉ እንዳንተ ነው የሚመስል አይደል? ጀመራችሁ ደግሞ ያሽሙት። ምን ልበለው ታዲያ? እሺ በቃ አንሄድም ወይስ እንሄዳለን? ወዴት ልትሄድ ነው? ኧረ አንድ ላይ ነው የምንሄደው ነው እንዴ? በቃ እሺ እናንተ ቅደሙ፣ መጣንኛ። አንቺ አምሻል ድንብርብር እኮ አይደለም። እና ታዲያ ለምንድን ነው እንደዚህ የምትሆኙ? አሁንም እንደማፈቅረውና እንደማስብለት እንዳይቀለኝ ስለምፈልግ እኮ ነው። በቃ እሺ እንሂድ፣ እዛው ታወሪያለሽ። ንገሪዋ ታዲያ። ፍቅር እኮ እንደዚህ አይደለም። ካፈቀርሽው ንገሪው። የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ለማንኛውም ለዛሬ አስኮላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።